በድንግል ማርያም የሚኖር ደስ ይለዋል የሚባለው በእሷ ስም የሚጾም ሰው፣ የእሷን ስም የሚያመሰግን፣ እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለ እመቤታችን እዚህ ውስጥ ያለ ሰው በጎ ሕሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው የሚጠፋን። እና በእሷ ሁነ ደስ እንዲለ ምን እናድርገው ነገርኳችሁ። ሲበሽቃችሁም ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። የእውነቴን ነው። ሰው ሲፎክርባችሁም ማልዳ ደግሜዋለሁ አትበል። ዝም ብለህ አንሳና ድገም። መጽሐፉ ችግር ሲፈጠርባችሁ አንሱና ድገሙ። እኔ እውነቴን ነው። ፈትኑት፣ ቅመሱት። እውነቴን ነው። ዝም ብለው ውዳሴ ማርያም ሰው የሆነ ሰው ቆይ እንገናኛለን አለ አይደል? ሂድና ድገማት የዕለቷን ውዳሴ ማርያም። ኋላ ተገናኙ፣ ችግር የለም። እውነት እንዴ ገባሪ ተሰላም እኮ ናት። ሰላም ምድርና ሰማያት የታረቁ እኮ በሷ ማህፀን ነው። ሰውና እግዚአብሔር የታረቁ በድንግል ማርያም ማህፀን ነው። ድንግል ማርያም ማህፀን ነው። እግዚአብሔርና ሰው ተዋሃዱባት እኮ። የተዋህዶ እናት እኮ ናት። ከሷ ማህፀን ተዋህዶ ተደረገ። መለያየት በሷ ማህፀን ጠፋ። አንድነት በድንግል ማርያም ማህፀን ተጀመረ። እመቤታችን ያለችበት ቤት ሁሉ ደስታ ይሞላዋል። አተው የከፋቸው አግኝተው ደስ ይላቸዋል። ለምን? የበረከት ምንጭ ናትና። ጸጋን የተመላሽ ሆይ ደስ ይበልሽ ብሏታል ቅዱስ ገብርኤል። ጸጋን የተመለ ምን አይነት ጸጋ? የፈውስ ጸጋ፣ የሀብት ጸጋ፣ የጥበብ ጸጋ፣ ጸጋን ሁሉ የተመላች ናት እመቤታችን። መዝገበ ረድኤት ጸጋን ሁሉ ስለተመላች እመቤታችን የገባችበት ቤት ሁሉ ጉድለቱ ይሞላና ደስታ ትሰጣለች። ለሁሉም የምትበቃ እናት እመቤታችን። እኔ እናቴ ልታበላኝ ትችላለች፣ ልታድነኝ ግን አትችልም። ልታለብሰኝ ትችላለች። ከጸጋ ስትሰራቆት ግን እናቴ ምን ልታደርግ ትችላለች? አብራኝ ታለቅሳለች እንጂ። ብታሰር እናቴ ወርዳ ጠበቃ ገዝታ ልታስፈታኝ ትችላለች። በነፍሴ ብታሰር ግን ማስፈታት አትችልም። እመቤታችን ለሁሉም የምትበቃ ናት። ሐኪም ትሆንናለች፣ መጋቢ ትሆንናለች፣ መምህርት ትሆንናለች፣ መጠለያ ትሆንናለች፣ ሀገር ትሆንናለች፣ ጌጥ ትሆንናለች፣ መነጽር ትሆንናለች፣ መልካም ቃል ለጆሮአችን፣ ለእዝኔ ሰናይ ዜና፣ ለጆሮዬ በጎ ዜና ነሽ፣ ለአንደበቴ መልካም ቃና ነሽ፣ ለዓይኔ ኩል ጌጥ ሞገስ ክብር ነሽ፣ ለክሳዴ ባዝግና፣ ለአንገቴ ደግሞ ዝርግፍ ወርቅ ክብር ሞገስ ጌጤ ነሽ ይላታል አባ ጊዮርጊስ እመቤታችን ሲያመሰግን። ጌጥ መሆን ይውላችሁ። ልብስ ምግብ አይሆንም፣ ምግብ ልብስ አይሆንም። እመቤታችን ሁሉን ትሆንናለች። ለምን? ሁሉን የተመላች ስለሆነ። እግዚአብሔር ጸጋን ሁሉ የዘገበባት የጸጋ ማህደር ናት እመቤታችን። ይሄ ደግሞ ሊደንቀን አይችልም። ጸጋን ሁሉ በያዙ አይደንቀንም፣ የጸጋን ባለቤት ሁሉ ስለያዘችው ማለት ነው። እና እመቤታችን የቀረባት ሁሉ ደስ ይለዋል። የጠየቃት ብቻ አይደለም፣ እንዲያው ያለበትን ሁሉ ጉድለት ታያለ። እመቤታችን ርግቤ ሰናይቴ ማዛፏ ከመኮን ወኩሉ ነገር በሰላም ይላታል ቅዱስ ያሬድ። በመልካማ ርግብ፣ በጎ ርግብ ናት እመቤታችን። ርግብ ከንስር ጋር የሚያመሳስል አንድ ጠባይ አላት። ንስር አጥርቶ እንደሚያይ ሁሉ እመቤታችን አጥርታ ታያለች። አጥርታ ርግብም አጥርታ ታያለች ልላችሁ ነው። ልክ ንስ ላይ ሆኖ ጤፍ የምታክል ስጋ መሬት ላይ ቢያይ ያያታል። ርግብም አይኗ የጠራ ነው፣ አጥርታ ታያለች። እመቤታችን ጥቃቅን የሰው ችግር አይሰወራትም፣ ሁሉን ማየት ትችላለች። ለዚህ ነው ርግብ የመደምደሚያዬ አንዲት ናት ያለው መኃልየ ዘሰሎሞን ምዕራፍ 6 ላይ ርግብ የመደምደሚያዬ። ዋናዋ ርግብ እመቤታችን ናት። አይኗ የጠራላት ሰውን በየችግሩ የምታየው ቃና ዘገሊላ ላይ ሁሉ በልጦ ጠጥቶ ተድላ ደስታውን ሲፈጽም ድንግል ማርያም እንዲህ በዋዛ አትገኝም። እንኳን ሰድብሃት በዋዛ የምታገኛት የምታሰድዳት ከሆነ ግድ የለም ልጇን አዝላ ወደ ግብፅ ትሄድልሃለች ለአንተ ይብላኝ እንጂ። እንደ ሄሮድስ ድንግል ማርያምን መግፋት፣ እሷን መግፋት ብቻዋን የምትገፋት እንዳይመስል ልጇን እሷ ጋር ጥሎ ይሄዳል። ኢየሩሳሌም እናቱን ብትገፋ ልጇን ይዛ ነው ሄደችው። ክርስቶስ እናቱን በሚጠላ ልቡና ውስጥ አያድርም። ግብፅ የተባለ ጨለማ ነው።
እየተመጻደቀ ክርስቶስ አጽድቆኛል እናቱን አልፈልግም ለሚል ሰው ወደ ግብፅ አዝላው ትሄዳለች ማለት ትህትና ወዳላቸው ኃጥአን በረድኤት ትሄዳለች እመቤታችን። ስለዚህ እናቱን እንዲሰጠን ተግተን መለመን አለብን። አባ ጊዮርጊስ ዕድሜ ዘመኑ ሁሉ የእናቱን ፍቅር ነው ሲለምን የኖረ። ሲሞትም ገንዛ የቀበረችው እሷ ናት። እንዲህ ለዋዘኛ ሰው ትሰጣለች እንዴ? ለንጹሕ ድንግል ለዮሐንስ ነው እንጂ ለዋዛ እኮ አይገኝም። ስለዚህ የእመቤታችንን ፍቅር በልቡናችን ይጨምርልን። እመቤታችን በአምላክ ሕሊና ታስባ ትኖር ነበር። ይህ ምንድነው? ብርቅና ደንቁ ታስባ ትኖር ነበር። አዎ ሰይጣንም ታስቦ ይኖር ነበር እንኳን እመቤታችን